የቀርሜሎስ ማርያም ቤተክርስቲያን ህንጻ ስራ ተጀመረ። መስከረም 3 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት የቀርሜሎስ ማርያም ቤተ ጸሎትን ቤተክርስቲያን የማድረግ ስራ ተጀመረ። በዕለቱ በመገኘትና ጸሎት በማድረግ የነባሩን ቤተ ጸሎት ማፍረስ ስነ ስርዓት የመሩት ክቡር አባ ታመነ ለበርካታ ዓመታት የጸለይንበትን ቤተክርስቲያን እያፈረስን ሳይሆን የተሻለ እያነጽን በመሆኑ ተስፋ ልናደርግ የሚገባ መሆኑን አመላክተዋል። የሐዘን ፊት መሰማት የለበትም። ቤተክርስቲያን አይደለም እያፈረስን ያለ ነው። 50 ዓመት እና ከዛ በላይ እዚህ ጋር መተን ጸልየናል። እዚህ ጋር መተን የራሳችን ችግር የራሳችን ብሶት ከእግዚአብሔር ጋር ተነጋግረናል። አሁን ግን የተሻለውን ነገር እኔ አስታውሳለሁ። ከዛሬ 7 ዓመት በፊት እቅድ እንደነበረ ለዚህ ቤተክርስቲያን አስታውሳለሁ። እዚህ አዲስ አበባ መካኒሳ ቆሞስ ሆኜ አውቃለሁ። ስለዚህ እኛ አሁን እንደዚህ ምናደርገው ምናስበውም ለመልካም ነገር ለተሻለ ነገር መሆን አለበት። የተስፋ ሰዎች መሆን አለብን። 50 ዓመታት ለሚጠጋ ጊዜ የአካባቢው ምዕመናን በመንፈሳዊ ድጋፍ ሲያገለግል የቆየው የቀርሜሎስ ማርያም ቤተ ጸሎት ወደ ቤተ ክርስቲያን ለማሳደግ ከገቢ ማሰባሰብ ጀምሮ በርካታ ስራዎች ሲሰሩ የቆዩ መሆናቸው ይታወሳል። ባሳለፍነው ሐምሌ 7 ቀን 2017 ዓ.ም የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፊል በተገኙበት ለቤተ ክርስቲያኑ የህንጻ ስራ የመሰረት ድንጋይ መቀመጡ እንዲሁ ይታወሳል። የቀርሜሎስ ቤተ ጸሎት ነባር ህንጻ የማፍረስና የአዲሱን ቤተ ክርስቲያን ህንጻ ማስጀመሪያ መርሃ ግብር ላይ ክቡር አባ ታመነ የሚሰራው ቤተ ክርስቲያን እስከ መጨረሻው እንዲሰራ ጸሎት የሚያስፈልግ መሆኑን በመመላከት ሁሉም ሊተባበር እንደሚገባ አመላክቷል። የሚሰራው ቤተ ክርስቲያን እስከ መጨረሻው ድረስ እንዲደርስ ጸሎት ያስፈልጋል። ያለ ጸሎት እኛ ምንም ማድረግ አንችልም። ከኪሳችን አውጥተን የምንሰራው ከተለያዩ ሰዎች ዶኔሽንም የምናገኘው በሲስተሮች በእናንተ በሁሉም የሀገራችን ሰው ምን ይላል? ድርብ ያብር አንበሳን። ስለዚህ እኛ ሁላችን አንድ ከሆነን ይሄ አሁን የጠበበውን እናሰፋለን። እግዚአብሔር ደግሞ የራሱን ነገር ለመስራት ለቤቱ ቀናተኛ አምላክ ስለሆነ የተለያዩ አጋጣሚዎችን ይጠቀማል፣ የተለያየ ነገር ይጠቀማል። ስለዚህ ሁላችንም በጸሎት ህይወት እግዚአብሔርን በመለላ በጸሎት የምናመሰግንበት የምንጸለይበት ቀን ነው። ለአዲሱ የቀርሜሎስ ማርያም ቤተክርስቲያን መስሪያ ቦታ እንዲሆን ቤተ ጸሎቱን የማፍረስ መርሃ ግብርም ክቡር አባ ታመነ ደናግልና ምዕመናን ተገኝተው ጸሎት በማድረግና ጸበል በመርጨት እንዲሁም የህንጻ ስራ ባለሙያዎችን በመባረክ ተጀምሯል።